ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶችን እናስቀድማለን። የአማራ ሕዝብ የህልውና ተጋድሎ በጽናትና በጀግንነት በታጀበ ክንድ ወደፊት መገስገሱን ቀጥሏል። በላሊበላ ከተማ ዙሪያና በዳውንት ወረዳ ተራራዎች ላይ የተፋፋመው የነጻነት ፍልሚያም የብልጽግናን ወረራ በመቀልበስና የድል አክሊልን በመቀዳጀት አዲስ ምዕራፍ እየጻፈ ይገኛል። የምኒልክ ዕዝ ፋኖዎች ነበልባል ክንድ በአገዛዙ ሰራዊት ላይ የፈጠረው ድንጋጤና ያስመዘገቧቸው አንጸባራቂ ድሎች ደግሞ የትግሉን መዳረሻ ለድል አቅርበውታል ተብሏል። ተጨማሪውን ይዘናል። ህወሓት በአንድ ሳምንት ውስጥ የጊዜያዊ አስተዳደሩን ስልጣን ለመረከብ እየሰራ እንደሚገኝ ተገለጸ። የህወሓቱ ቁልፍ ሰው ዶክተር አዲስ ዓለም ባሌማ የጊዜያዊ አስተዳደሩን መዋቅር አፍርሶ ህወሓትን ወደ መንበሩ ለመመለስ ዲያስፖራው ጋር በሚስጥር መምከራቸው በክልሉ ያለውን ውጥረት አባብሶታል። ይህ የለየለት የስልጣን ሽሚያ ከአስመራ እስከ ሱዳን ታጣቂዎች ድረስ የሚዘልቅ ያልተጠበቀ ጥምረት የታከለበት ሲሆን በጀነራል ታደሰ ወረደ የሚመራው የጸጥታ ኃይል ደግሞ ማንኛውንም የመፈንቅለ መንግስት ሙከራ ማድረግ የማይታሰብ ነው ማለቱ ተሰምቷል። ተጨማሪውን ይዘናል። የብልጽግናው የደህንነት ሚኒስተር ሬድዋን ሁሴን ሰሞኑን የተቀጣጠለውን ህዝባዊ መነቃቃት ተከትሎ ፕሮፓጋንዳ ማሽኖቻቸውን በመጥራት በዝግ ስብሰባ ማነጋገራቸው ተሰማ። ሚኒስትሩ በንግግራቸው አብይ አህመድ ዳዊ የትዕቢት መንፈስን ያንጸባረቁ ቢሆንም ሁኔታው ግን ያገዛዙን የውስጥ ስብራትና ፍርሃት ፍንጭ የሰጠ ሆኗል። የሰሞኑ የብልጽግና ድንገተኛ እንቅስቃሴም አገዛዙ በህዝባዊ ማዕበሉ ክፉኛ መደናገጡንና ግራ መጋባት ውስጥ መውደቁን የሚያሳይ መሆኑን የፖለቲካ ታዛቢዎች ገልጸዋል። ተጨማሪው ተሰናድተዋል። የአማራ ፋኖ ብሔራዊ ንቅናቄ በዲያስፖራው ለታቀደው ዓለም አቀፍ የተቃውሞ ሰልፍ ሙሉ ድጋፉን መስጠቱን ገለጸ። አፋብን በመግለጫው ይህ ሰልፍ ተራ የተቃውሞ መድረክ ሳይሆን ድምፅ ለተነፈገውና በገዛ ሀገሩ የህልውና አደጋ ለተጋረጠበት ህዝብ የፍትህ ጥሪ የሚቀርብበት ታሪካዊ መድረክ መሆኑንም አጽንኦት ሰጥቷል። ሰልፉ በጦርነትና በሰቆቃ መካከል የሚገኘውን ህዝብ በምርጫ ስም ለማታለል የሚደረገውን ፖለቲካዊ ቁማር የሚያከሽፍ ወሳኝ የዲፕሎማሲ መድረክ መሆኑንም ገልጿል። ዝርዝሩ ተሰናድቷል። በማሊ መንግስት ለመገልበጥ የተጀመረው የተቀናጀ ጥቃት እንደቀጠለ ነው። የሀገሪቱ መከላከያ ሚኒስትር መገደላቸውን ተከትሎ ፕሬዝዳንቱም ተመሳሳይ ጣፈንታ እንዳይደርሳቸው በመስጋት ወዳልታወቀ ቦታ ተወስደዋል ተብሏል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትና የመንግስታቱ ድርጅት ድርጊቱን ያወገዙ ቢሆንም ከጀርባ ያለው ማን የሚለው ጥያቄ አነጋጋሪ ሆኗል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአማራ ሕዝብ የህልውና ተጋድሎ በጽናትና በጀግንነት በታጀበ ክንድ ወደፊት መገስገሱን ቀጥሏል። በላሊበላ ከተማ ዙሪያና በዳውንት ወረዳ ተራራዎች ላይ የተፋፋመው የነጻነት ፍልሚያም የብልጽግናን ወረራ በመቀልበስና የድል አክሊልን በመቀዳጀት አዲስ ምዕራፍ እየጻፈ ይገኛል። የምኒልክ ዕዝ ፋኖዎች ነበልባል ክንድ በአገዛዙ ሰራዊት ላይ የፈጠረው ድንጋጤና ያስመዘግቧቸው አንጸባራቂ ድሎችም የትግሉን መዳረሻ ለድል አቅርበውታል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሱት 303ኛ አሳምኖ ኮርና 106ኛው ኮር በአገዛዙ ሰራዊት ላይ በወሰዱት የተቀናጀ ወታደራዊ እርምጃ ከፍተኛ ድል ማስመዝገባቸውን የየክፍለ ጦሮቹ የህዝብ ግንኙነት ክፍሎች ለአስራት ገልጸዋል። በ303ኛ አሳምኖ ኮር ስር የሚገኘው 21ኛ ተከዜ ክፍለ ጦር ለአራት ቀናት በልደታ ተራራ ላይ ምሽግ ይዞ የቆየውን የአገዛዙ ሰራዊት እንቅስቃሴ በቅርብ ርቀት ሲከታተል ቆይቶ ሚያዝያ 18 ቀን 2018 ዓ.ም ከምሽቱ 2 ሰዓት ላይ አይቀጡ ቅጣት መቅጣቱን አስታውቋል። የአገዛዙ ሰራዊት የተወሰደበት ምት ተከትሎም ከልደታ ተራራ ወርዶ ወደ ላሊበላ በመመለስ ላይ እያለም ሙቋ በተባለ ልዩ ቦታ ላይ በክፍለ ጦሩ ሁለተኛ ሻለቃ በደፈጣ ጥቃት እርምጃ ተወስዶበታል ተብሏል። በጥቃቱም 12 የጠላት ኃይል ሲደመሰስ 14 ደግሞ መቁሰላቸው ታውቋል። አንድ የብልጽግና ሰራዊትም ከአንድ ጥቁር ክላሽንኮቭና ከ300 ጥይቶች ጋር የተማረከ ሲሆን በወገን ጦር ላይ ምንም አይነት የህይወትም ሆነ የአካል ጉዳት አልደረሰም ተብሏል። በሌላ በኩል ደግሞ የ106ኛው ኮር 31ኛው ክፍለ ጦር ወይም የቀድሞዋ ሰንጥቅ ክፍለ ጦር ሚያዝያ 19 ቀን 2018 ዓ.ም በዳውንት ወረዳ ልዩ ስማቸው ማጎትና ሰፊያት በተባሉ አካባቢዎች ለማጥቃት የመጣውን የአገዛዙን ጥምር ጦር በከፍተኛ ጀግንነት መደምሰሳቸው ታውቋል። ለአስራት መረጃውን ያደረሰው የህዝብ ግንኙነት ክፍሉ
31ኛ ክፍለ ጦርን ለማፈን ሲንቀሳቀስ የነበረው የብርሃኑ ጁላ ሰራዊት በፋኖች ክንድ ክፉኛ ተመቶ ሙትና ቁስለኛውን ይዞ ወደ ኩርባ ከተማ ፈርጥጧል ብሏል። ያገዛዙ ሰራዊትም የፋኖን ክንድ መቋቋም ሲሳነው በመንገድ ላይ ባገኛቸው ንጹሐን ዜጎች፣ ሕፃናትና አዛውንቶች ላይ አካላዊ፣ ኢኮኖሚያዊና ሞራላዊ ጉዳት ማድረሱንም በመረጃው ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት ክፍልም መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የትግሉን ጽናት በድጋሚ አረጋግጧል። ህወሓት በአንድ ሳምንት ውስጥ የጊዜያዊ አስተዳደሩን ስልጣን በኃይል ለመረከብ እየሰራ እንደሚገኝ ገለጸ። የህወሓቱ ቁልፍ ሰው ዶክተር አዲስ ዓለም ባሌማ የጊዜያዊ አስተዳደሩን መዋቅር አፍርሶ ህወሓትን ወደ መንበሩ ለመመለስ ከዲያስፖራው ጋር በሚስጥር መምከራቸው በክልሉ ያለውን ውጥረትም አባብሶታል። የለየለት የስልጣን ሽሚያ ከአስመራ እስከ ሱዳን ታጣቂዎች ድረስ የሚዘልቅ ያልተጠበቀ ጥምረት የታከለበት ሲሆን በጀኔራል ታደሰ ወረደ የሚመራው የጸጥታ ኃይል ደግሞ ማንኛውም የመፈንቅለ መንግስት ሙከራ የማይታሰብ ነው ማለቱ ተሰምቷል። በትግራይ ፖለቲካዊ ምህዳር ውስጥ ላለፉት ወራት ሲብላላ የቆየው የህወሓት የውስጥ ክፍፍልም አሁን ላይ ግልጽ ወደሆነ የኃይል ፍልሚያ ተሸጋግሯል። በተለይም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የፓርቲው ክንፍና በታደሰ ወረደ በሚመራው የጊዜው አስተዳደር መካከል ያለው ልዩነት የመኖርና የመጥፋት ደረጃ ላይ ደርሷል። ዛሬ በወጣው ሚስጥራዊ መረጃ ደግሞ የህወሓት አንጋፋ ሰው የሆኑት ዶክተር አዲስ ዓለም ባሌማ ከዲያስፖራው የድጋፍ ሰጪ ቡድኖች ጋር ባደረጉት በሚስጥር የተያዘ ውይይት የጊዜያዊ አስተዳደሩን በማፍረስ ህወሓትን ወደ ቀደመ መንበሩ ለመመለስ በቅድ እየሰሩ እንደሚገኙ ጠቁመዋል። በዚህ ውይይት ላይ የተነሱ ነጥቦች እጅግ አነጋጋሪና የክልሉን ብቻ ሳይሆን የቀጠናውን ፖለቲካ የሚቀይሩ ናቸውም ተብሏል። በተለይም የጠላት የጠላት ወዳጄ ነው በሚል መርህ ህወሓት ከብልጽግናው ኃይል ጋር ያለውን ፍጥጫ ለማሸነፍ ከቀድሞ ባላንጣው አስመራ መንግስት ጋር ግልጽ የሆነ ግንኙነት ለመፍጠር እያሰበ መሆኑም ተገልጿል። በሌላ በኩል የሱዳንን ወደብ የመጠቀም ፍላጎት እንዳለውም ተመላክቷል። በእንዲህ እንዳለ ግን የትግራይ ታጣቂ ኃይሎች ጠቅላይ አዛዥና የጊዜው አስተዳደሩ ምክትል ፕሬዝዳንት ጀነራል ታደሰ ወረደ ሰሞኑን የሰጡት መግለጫ ከዚህ የዶክተር አዲስ ዓለም ሚስጥራዊ ስብሰባና እቅድ ጋር በቀጥታ የሚጋጭ ነው። ጀነራል ታደሰ በተከታታይ በሰጡት መግለጫም ክልሉን አደጋ ላይ የሚጥል ማንኛውንም የመፈንቅለ መንግስት ሙከራ እንደማይታገሱ አስታውቀዋል። ይህም ማለት የዶክተር ደብረጽዮን ክንፍ የጊዜው አስተዳደሩን አፍርሶ ፓርቲውን ለመተካት የሚያደርገው ጥረት ከታጠቀው ኃይል ጋር ፊት ለፊት ሊያጋጨው እንደሚችል አመላካች ተደርጎ ተወስዷል። በአሁኑ ወቅትም ትግራይ ውስጥ ሁለት አይነት የስልጣን መዋቅር ያላቸው ኃይሎች ትንቅንቅ ላይ ይገኛሉ። በአንድ በኩል በፕሪቶሪያው ስምምነት መሰረት ተዋቅሯል የተባለው የጌታቸው ረዳና የታደሰ ወረደ አስተዳደር ሲሆን፣ በሌላ በኩል ደግሞ በቅርቡ ጉባኤ ያካሄደውና ራሱን እውነተኛ የህዝብ ተወካይ አድርጎ የሚቆጥረው የዶክተር ደብረጽዮን የህወሓት ቡድን ነው። በተለይም ዶክተር አዲስ ዓለም ባሌማ በዚህ ሳምንት ጊዜያዊ አስተዳደሩን እናፈርሳለን ሲሉ መሰማታቸው በትግራይ ውስጥ ሌላ ዙር የእርስ በርስ ግጭት ሊፈጠር እንደሚችልም ተገምቷል። የህወሓት ቁልፍ ሰዎች ከውጭ ኃይሎች ከኤርትራና ሱዳን ታጣቂዎች ጋር ለመስራት ማቀዳቸውም ህወሓት ለጦርነት እየተዘጋጀ መሆኑን ያመላከተ ሆኗል። ሆኖም የጀኔራል ታደሰ ወረደ የኃይል እርምጃ ወስዳለሁ የሚለው ማስጠንቀቂያና የህወሓት አንጋፋ ፖለቲከኞች የያዙት እቅድ መሬት ላይ ለመውረድ ከባድ ፈተና እንደሚጠብቀው ተረጋግጧል። ትግራይ አሁን ያለችበት ሁኔታም በፖለቲካዊ ስልጣን ሽኩቻና በወታደራዊ ፍጥጫ መካከል ሲሆን በቀጣዮቹ ጥቂት ቀናት የሚወሰዱ እርምጃዎችም የክልሉን ቀጣይ ዕጣ ፈንታ የሚወስኑ ይሆናል ተብሎ ይጠበቃል። የብልጽግናው የደህንነት ሚኒስተር ሬድዋን ሁሴን ሰሞኑን የተቀጣጠለውን ህዝባዊ መነቃቃት ተከትሎ የፕሮፓጋንዳ ማሽኖቻቸውን በመጥራት በዝግ ስብሰባ ማነጋገራቸው ተሰማ። ሚኒስተሩ በንግግራቸው አብይ አህመድ ዳዊ የትዕቢት መንፈስን ያንጸባረቁ ቢሆንም ሁኔታው ግን ያገዛዙን የውስጥ ስብራትና ፍርሃት ፍንጭ የሰጠ ሆኗል። የሰሞኑ የብልጽግና ድንገተኛ እንቅስቃሴም አገዛዙ በህዝባዊ ማዕበሉ ክፉኛ መደናገጡንና ግራ መጋባት ውስጥ መውደቁን የሚያሳይ መሆኑን የፖለቲካ ታዛቢዎች ገልጸዋል። ዝርዝሩ እንደሚከተለው ይቀርባል። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል እና ያ መወዛወዝ ሁሉንም ሰው እኩል አይመቸውም። አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ
ከተነሳበት እንጀራዬን አበላሸ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል። አብይ አህመድ ንስር ነን የሚለው ዛቻው ውሃ ከበላው በኋላ የብልጽግና ሰዎች በየተራው ወደ መድረክ መምጣታቸውን ቀጥለዋል። ከካድሬ ጀምሮ ፓስተር፣ ከዘፋኝ አንስቶ ገጣሚ ያልቀረ ሲሆን አሁን ደግሞ ተራው ከኢህአዴግ ዘመን ጀምሮ በመገለባበጥ ታሪኩ የሚታወቀው ሬድዋን ሁሴን ሆኗል። ሚኒስትሩ ያቅለሽልሻችሁ ከሚለው ጀምሮ ሌሎች አጸያፊ ቃላትን በመጠቀም የኢትዮጵያን ሕዝብ ሲዘልፍ ውሏል ተብሏል። የእኛና የእናንተ ኢትዮጵያ የተለያየች ነች በማለት የገለጸው የቀድሞ የኢህአዴግ ሹመኛ ሬድዋን ሁሴን ኢትዮጵያ አልበቃቻችሁም የሚል መልእክትንም ሲያስተላልፍ ተሰምተዋል። ሀገሪቱ አልበቃ ብላው በጠባብነት ስሜት የሚሰቃየው ብልጽግና የራሱን ድክመት ሕዝብ ላይ በማላከክ ላይ የተንተራሰ ፖለቲካውን እንደቀጠለ ነው። ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለ ነው። ስለዚህ እውነት ባለቤት ከሌላት፣ አጋሽ ከሌላት፣ ኮትኳች ከሌላት፣ የሚንከባከላት የምትደፈቀበት ሁኔታ አለ። ለጊዜውም ቢሆን እውነት እንዲወጣ፣ እድገት እንዲወጣ፣ ተስፋ ማህበረሰብ እንዲያጭር፣ ጉድለቶች ደግሞ በልካቸው ተመዝነው እንዲታረሙ፣ እንዲከረከሙ ማድረግ የሚያስችል የማህበረሰቡ መሰረት ላይ ያላችሁ ከመሆኑ ጋር ተያይዞ ማህበረሰቡ ለእውነትም እንዲጋለጥ ፈተናዎቹንም ራሱ እንዲጋፈጥ እገዛዎቹም በተባበረ አቅሙ ተደራጅቶ አቅሙን እንዲያጎለበት የሚያስችል ስራ መስራት ያስፈልገናል። የሬድዋን ሁሴን ንግግርም ለዚህ ዋነኛ ማሳያ ተደርጎ ተወስደዋል። የሬድዋንን ንግግር ያጣጣሉት የፖለቲካ ታዛቢዎች ሰውየው ከመጀመሪያውም ጀምሮ ራሱን ለመጣው ሁሉ በማስገዛት ለሽያጭ ያቀረበ ነው በማለት ተችተውታል። የህዝብን ድምፅ መስማት ብልህነት ነበር የሚሉት እነዚሁ ታዛቢዎች በግልባጩ የብልጽግናው አገዛዝ ተመልሶ በህዝብ ላይ መሳለቁ ከባድ አደጋ ውስጥ እንደገባ አመላካሽ ተደርጎ ይወሰዳልም ብለዋል። የትላንቱ የሬድዋን ሁሴን አጣዳፊ ስድብም የዚህ መገለጫ አንዱ ማሳያ በማድረግ አቅርበውታል። በዚህ ሰዓት ብልጽግና ህዝቡ ከጎኑ እንዳልሆነ በእርግጠኝነት የደመደመ በመሆኑ ከካድሬው በተጨማሪ ኮንሰርትና ግጥሞችን በማዘጋጀትም ምላሽ በመስጠት ላይ ነው። ከአገዛዙ ጎን የተሰለፉ ጥቂት ሰዎች ጩኸታቸው አሁንም ያላባራ ሲሆን እነሱ እየጮሁ ሌላው ዝም ይበል የሚል መልእክት በማስተላለፍ ላይ ናቸው። ለዚህ ጭንቀታቸው ደግሞ ኮንሰርት ሳይቀር የተዘጋጀ ሲሆን በዚህ መድረክ ላይም ህዝብ ላይ ሲሳለቁ አምሽተዋል። አላችሁ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። ከረስርማቲያና በእንደዚህ አይነት ሁኔታ ከህዝብ ጋር እልህ የተጋባው አገዛዙ መጨረሻው ወዴት ይሆን የሚለው ጥያቄ እንደቀጠለ ነው። የህዝባዊ ቁጣ የሚበርደው ህዝብ ለሚጠይቀው ጥያቄ ተገቢ ምላሽ በመስጠት ነው የሚሉ ታዛቢዎች ከዛ ይልቅ የአገሪቱ ሚዲያዎች ሳይቀሩ ህዝብን በመስደብ ስራ ላይ መጠመዳቸው በብልጽግናው መንደር ከባድ ቀውስ ስለመግባቱ አመላካች አድርገው ወስደውታል። አብይ አህመድ የውስጡን ድንጋጤ በመደበቅ ንስር ነን ለማለት የሞከረ ሲሆን ንስሯ ግን 24 ሰዓት ሳይሞላት የተፈጠፈጠች ይመስላል እየተባለ ነው። ከዚህ በኋላም በህዝብ ስሜትና ሐሳብ ላይ ለመሳለቅ ብልጽግና ተጨማሪ ቀጠሮ የያዘ ሲሆን ሌሎች መድረኮችም በተመሳሳይ መንገድ እንደሚዘጋጁ በመጠበቅ ላይ ነው። የአማራ ፋኖ ብሔራዊ ንቅናቄ በዲያስፖራው ለታቀደው ዓለም አቀፍ የተቃውሞ ሰልፍ ሙሉ ድጋፉን መስጠቱን ገለጸ። አፋብን በመግለጫው ይህ ሰልፍ ተራ የተቃውሞ መድረክ ሳይሆን ድምፅ ለተነፈገውና በገዛ ሀገሩ የህልውና አደጋ ለተጋረጠበት ህዝብ የፍትህ ጥሪ የሚቀርብበት ታሪካዊ መድረክ መሆኑንም አጽንኦት ሰጥቷል። ሰልፉ በጦርነትና በሰቆቃ መካከል የሚገኘውን ህዝብ በምርጫ ስም ለማታለል የሚደረገውን ፖለቲካዊ ቁማር የሚያከሽፍ ወሳኝ የዲፕሎማሲ መድረክ መሆኑንም ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በአገዛዙ ላይ የሚያካሂዱትን ዓለም አቀፍ የተቃውሞ ሰልፍ እንደሚደግፍ በማስታወቅ የዲያስፖራው ማህበረሰብ የአማራ ህዝብን ለዓለም አቀፉ ዲፕሎማሲ ማህበረሰብ እንዲያስተጋባ ጥሪ አቅርበዋል። ንቅናቄው እሁድ አመሻሽ ባወጣው መግለጫ ሰልፉ በአማራ ህዝብ ላይ እየተፈጸመ ያለውን መዋቅራዊ የዘር ማጥፋትና አገዛዙ የፖለቲካ ዕድሜውን ለማራዘም በምርጫ ስም የሚያደርገውን እንቅስቃሴ ለማጋለጥ ወሳኝ መድረክ መሆኑንም ገልጿል። አፋብን በመግለጫው በተለይ ባለፉት 8 ዓመታት በለውጥ ስም ስልጣን የያዘው የብልጽግናው አገዛዝ የአማራን ህዝብ የታሪክ ባለቤትነትና የጋራ ኢትዮጵያዊነት እሴትን ወደ ጎን በመግፋት ህዝብን ለከፋ የህልውና አደጋ አጋልጦታል ብሏል። መግለጫው አክሎም በክልሉ በሲቪል ዜጎች ላይ የሚፈጸሙ የጦር ወንጀሎችና
ቀጥተኛ ጥቃቶች መጠናከራቸውን ህዝቡም ከመደበኛ ሰላምና የመብት ጥበቃ ውጭ መሆኑንና ይህ መዋቅራዊ ጥቃት በለውጥ ድራማ የታጀበ የዘር ፍጅት አካል መሆኑንም ገልጿል። በይበልጥ ደግሞ በጦርነትና በሰብአዊ ቀውስ መካከል አገዛዙ ሊያካሄድ ያስበው ምርጫ በተመለከተ አፋብን ጠንከር ያለ ፖለቲካዊ አቋምን አንጸባርቋል። አገዛዙ በጦርነት ቀጠና ውስጥ ያለን ህዝብ በምርጫ ስም በማታለል ተጨማሪ የጭፍጨፋ ዓመታትን ለማግኘት እያደረገ ያለው ሩጫ በዓለም አቀፍ ደረጃ ሊወገዝ እንደሚገባም አሳስቧል። አገዛዙ በወንጀል ተጠያቂ መሆን ያለበት ስብስብ እንጂ የዲሞክራሲያዊ ሂደት ተዋናይ ሊሆን የሚችል አለመሆኑንም አፋብን ገልጿል። የሀገር ውስጥ ችግርን ከቀጠናዊ ስጋት ጋር በማያያዝ በርካታ ነጥቦች ያነሳው መግለጫው የብልጽግናው አገዛዝ የኢትዮጵያን ሰላም ብቻ ሳይሆን የአፍሪካ ቀንድን የውስጥ ጉዳይ በማወክ የቀጠናው ቀውስ ጠማቂ ኃይል ሆኗል ብሏል። ይህንን ተከትሎም ዓለም አቀፉ ማህበረሰብ ለአገዛዙ የሚሰጠውን ማንኛውም አይነት ድጋፍ እንዲያቆምና ከበደለኛው ይልቅ ከተበዳዩ ህዝብ ጎን ሊቆም እንደሚገባም አመልክቷል። በተለይ ብልጽግና በምርጫ ስም የሚሸፍነው ስርዓት አልበኝነትና በንጹሐን ላይ የሚፈጽመው የህዝብ ሰቆቃ እንዲቆም የዲፕሎማሲ ተጽዕኖ መፍጠር የሰልፉ ዋና ግብና ዋነኛ ዓላማ መሆኑም ተጠቁሟል። አፋብንም የዲያስፖራው ማህበረሰብ ድምፅ ለተነፈገው ህዝብ ድምፅ እንዲሆንና ታሪካዊ ግዴታውን እንዲወጣ ጥሪ አቅርቧል። ሰልፉ የአገዛዙን ትክክለኛ ገጽታ ለዓለም በማሳየት ለተጎዱ ወገኖች ፍትህን ለመጠየቅ የሚደረግ የተሳካ እንቅስቃሴ እንደሚሆንም የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ያለውን እምነት ገልጿል። በማሊ መንግስት ለመገልበጥ የተጀመረው የተቀናጀ ጥቃት እንደቀጠለ ነው። የሀገሪቱ መከላከያ ሚኒስተር መገደላቸውን ተከትሎ ፕሬዝዳንቱም ተመሳሳይ ጣፈንታ እንዳይደርሳቸው በመስጋት ወዳልታወቀ ቦታ ተወስደዋል ተብሏል። የአሜሪካ የውጭ ጉዳይ ሚኒስተር መስሪያ ቤትና የመንግስታቱ ድርጅት ድርጊቱን ያወገዙ ቢሆንም ከጀርባ ያለው ማን የሚለው ጥያቄ አነጋጋሪ ሆኗል። ተጨማሪው እንደሚከተለው ተሰናድቷል። የምዕራባዊቷ አፍሪካ ሀገር ማሊ በተከታታይ መፈንቅለ መንግስት የምትታወቅ ሲሆን ከቅዳሜ ጠዋት ጀምሮ ደግሞ በታጠቁ ኃይሎች በተከፈተ ጦርነት በመታመስ ላይ ትገኛለች። ከቅዳሜ ጀምሮ ከዚህ ቀደም እርስ በርስ ሲፋለሙ የነበሩ ታጣቂዎች አሁን አፈሙዛቸውን ወደ መንግስት አዙረዋል። ዋና ከተማዋን ጨምሮ ሌሎች ከተሞችም እስካሁን ድረስ የጦር አውድማ መሆናቸውን ከቦታው የሚወጣው መረጃ አረጋግጠዋል። በአልቃይዳ ይደገፋሉ የተባሉት እነዚሁ ታጣቂ ቡድኖች ጥቃታቸው ከባድና ፈጣን ሆኖም ተመዝግበዋል። የሀገሪቱ መንግስት አሸባሪዎች ናቸው የሚል ክስ ያቀረበ ቢሆንም እስካሁን ድረስ ከገለልተኛ ወገን ስለ ታጣቂዎቹ ምንነትና ዓላማ የተባለ ነገር የለም። ራሳቸውም በመፈንቅለ መንግስት የመጡት የአሁኑ የሽግግር መንግስት ፕሬዚደንት ጀነራል አሲም ጎይታ የገቡበት ያልታወቀ ሲሆን መከላከያ ሚኒስትራቸው በእነዚሁ ታጣቂዎች ተገድለዋል። የሀገሪቱ መከላከያ ሚኒስቴር መስሪያ ቤት ቃል አቀባይ እንዳለው መከላከያ ሚኒስትሩ የተገደሉት ከፍተኛ ጥበቃ ባለው መኖሪያ ቤታቸው ውስጥ ነው። የተገደሉትም አመራር እየሰጡ ባሉበት ሰዓት እንደሆነ ተገልጿል። ቦምብ የጫነ ተሽከርካሪ በአጥፍቶ ጠፊ በመታገዝ መኖሪያ ቤታቸው ላይ የፈንጂ ጥቃት ከፈጸመ በኋላ ነው ህይወታቸው ያለፈው የተባለው። እነዚህ ሁለቱ ታጣቂ ቡድኖች JNIM እና FLA በመባል የሚታወቁ ሲሆን ሁለቱም የተቀናጀ ጥቃት እየፈጸሙ እንደሆነ አረጋግጠዋል። ለረጅም ጊዜ በደንብ በታቀደ መልኩ በዚህ ኦፕሬሽን ላይ ስንሰራ ቆይተናል። እናም በእውነቱ ከJNIM ጋር በህብረት ነው የምንሰራው ሲሉ የFLA ቃል አቀባይ መሐመድ ኤልማውርዳ ራማዳኔ ተናግረዋል። ያለ እነርሱ ተሳትፎ ማንኛውንም መፍትሄ ማግኘት አስቸጋሪ ነው በማለትም በመንግስት ላይ የተከፈተውን ሁሉን አቀፍ ጥቃት ይፋ አድርገዋል። ይህ በእንዲህ እንዳለ JNIM የተባለው ታጣቂ ቡድን በፊናው ከFLA ጋር የተደረገ የጋራ ኦፕሬሽን አካል መሆኑን አረጋግጠዋል። ጥቃቱ ከበረታባቸው አካባቢዎች ውስጥ ዋና ከተማዋ ባማኮ፣ ሴቫሬ፣ ሞፕቲ፣ ኪዳል እና ጋዎ ይገኙበታል ተብሏል። የማሊ ወታደሮች አሸባሪ ቡድኖች ብለው ከገለጿቸው ጋር እየተዋጉ መሆናቸውን ገልጸው እስካሁን ድረስ በመቶ የሚቆጠሩ የአሸባሪ የተባሉ ታጣቂዎች መገደላቸውን አስታውቀዋል። ታጣቂ ቡድኖቹ እስካሁን ድረስ በርካታ የመንግስት ወታደሮችን መደምሰሳቸውን ገልጸው የሩሲያ ቅጥር ነፍሰ ገዳዮች በጦር ሜዳ መግባታቸውንም አስታውቀዋል። የሩሲያ ኃይሎች ከመንግስት ጋር ቢሰለፉም ቅሉም ታጣቂዎቹ በማህበራዊ መገናኛ ብዙሃን እንዳስታወቁት ኪዳል የተባለችውን ከተማ መቆጣጠራቸውንና ጋዎ የተባለችው ከተማ ውስጥ ደግሞ በመግባት ላይ እንደሚገኙ ይፋ አድርገዋል። በኪዳል ጥቃት ላይ የተሳተፈ የFLA አዛዥ ለቢቢሲ እንደተናገረው ቡድኑ ለጥቃቱ ለወራት ሲዘጋጅ ቆይተዋል። የጦር ማጠናከሪያዎች እንዳይደርሱ ከተማዋንና ቴሳሊትን የሚያገናኘውን መንገድ ለመዝጋት
እየሞከረ ነው ብለዋል። አሁን ዋና ግባችን ጋውን መቆጣጠር ነው፣ ከዛ በኋላ ደግሞ ቲምቡክቱ በቀላሉ ትወድቃለች በማለትም ዓላማቸው ረዥም እንደሆነ አስታውቀዋል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ጥቃቱን በማውገዝ መግለጫ ያወጣ ሲሆን የመንግስታቱ ድርጅትም የማሊ ሁኔታ እያሳሰበው እንደሚገኝ አስታውቋል። እነዚህ ተቋማት ይህን ቢሉም ግን ከግጭቱ ጀርባ የውጭ ኃይሎች ሊኖሩ እንደሚችሉ በመገመት ላይ ነው ተብሏል። በቅርቡ የፈረንሳይ ጦር ከሀገሪቱ ጠቅልሎ እንዲወጣ ያደረገው የማሊ የሽግግር መንግስት ፈረንሳይ ተነስታበት ሊሆን ይችላል የሚል ግምትም በመቅረብ ላይ ነው። በአገሪቱ መንግስት በኩል ደግሞ ሩሲያ ከወዲሁ እንዳለች የታወቀ ሲሆን ጦርነቱ ወደ እጅ አዙር እንዳይገባ ስጋታቸውን የሚገልጹ የአካባቢው ተንታኞች በርካቶች ናቸው። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 19 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ